ልጆቼ የእናቶች ጊዜ በትርታ 97.6 FM የሬዲዮ ጣቢያ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት የሚቀርብ የሬዲዮ ፕሮግራም ነው። የእናቶች ጊዜ በእናቶች ጊዜ የሬዲዮ ፕሮግራም የቤተሰብና የማህበረሰብ ምሰሶ የሆነችው እናት ትመሰገናለች። የእናቶች ጊዜ የተለያዩ እንግዶች በእናትነት የህይወት ጉዞ በልጆች አስተዳደግ ዙሪያ ያለፉበትን ተሞክሮና ውጣ ውረዶች በማንሳት ይመካከራሉ። የእናቶች ጊዜ አዘጋጆች ራኬብ ሀብቴና ሳራ ሞገስ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት በትርታ 97.6 FM የእናቶች ጊዜ። ሰላም እንደምን ሰነበታችሁ የተከበራችሁ ውድ አድማጮቻችን። የእናቶች ጊዜ ፕሮግራማችን ተጀምሯል። እንደተለመደው የእናቶች ጊዜ በተለይ ለእናቶች በእናትነት የኑሮ ሂደት ውስጥ የተለያዩ ጉዳዮችን እያካፈልን ከባለሙያ ጋር እንዲሁ ደግሞ ከእናቶች ጋር ከኛ በልምድም በተሞክሮም ከፍ ያለ ሁኔታዎች ላይ የሚገኙ እንግዶችን እዚሁ ስቱዲዮ ድረስ እየጋበዝን ቆይታን የምናደርግበት ልዩ ፕሮግራማችን ነው። ዘወትር እሁድ ከ8 ሰዓት እስከ 9 ሰዓት በትርታ FM 97.6 ላይ ቆይታውን ያደርጋል። ሳራ ሞገስና ራኬብ ሀብቴ እንደተለመደው የሳምንቱን ፕሮግራም እያጋፈርን ቆይታን እናደርጋለን። እንደምን ሰነበታችሁ እንዳልን ፕሮግራማችንን ጀምረናል። ራኬብ እንዴት ቆየሽ? እንዴት ነበር ሳምንትሽ? እግዚአብሔር ይመስገን መልካም ነበር። ቆንጆ አለፈ? ቆንጆ ነው። ሁሌ እንደምለው ሳምንታችን ብቻውን እንዳቀድ ነው አይሄድም። እናትነት አለ፣ ስራ አለ፣ ማህበራዊ ኑሮ አለ፣ ብዙ ጉዳዮች አሉ። እንደውም አሁን ጊዜው አልቆጠባለን፣ ጊዜው አልበረክታለን እንላለን። ለዛ ነበረ እንዴት ቆየሽ ስልሽ፣ ሳምንትሽ እንዴት አለፈ ስልሽ በበርካታ ሁኔታዎች ውስጥ እንደምታሳልፊውም ስለማውቅ ነው። ጥሩ ነበር። አብቃቅቶ ሁሉንም ነገር አብቃቅቶ እንግዲህ ሞክረናል። መልካም ጥሩ ነው መቆየት። ዛሬ ጉዳያችን ከዚሁ ህይወትን፣ ጊዜን፣ ኑሮን የተለያዩ ጉዳዮቻችንን በአግባቡ ለመቀንበብ ነው የሚባለው እንዲያግዙ የሚረዱ ስልጠናዎችን የተለያዩ ደግሞ ለኑሮ ይበጃሉ የሚባሉ ልምምዶችን እንድናዳብር የምታሰለጥን እንዲሁም እናት በተለያዩ ሚዲያዎች ላይ ማህበራዊ ሚዲያዎች ላይ ፕሮግራሞችን የምታዘጋጅ እንግዳን ነው እዚህ ስቱዲዮ የጋበዝ ነው። ሶፊያ ትሰኛለች። ሶፊ እንኳን ደህና መጣሽ። አመሰግናለሁ ሳሪ። ሳሳ አድርጌ አስተዋውቄሻለሁኝ። በደንብ አድርገሽ አንቺም ራስሽን ለአድማጮቻችን እንድታስተዋውቂ መድረኩን ላንቺ ልተው። እሺ ሶፊያ እባላለሁ። እንግዲህ ሜቢ ሬዲዮ ላይ የሚያዳምጡን ተመልካቾች ያውቁት ይሆናል። ግሬትነስ ሾውን 13 አመት የሆነው ዝግጅት ነው። በራስን በማሳደግ ላይ የሚያተኩር ፕሮግራም ነው። እንግዲህ አሁን ዩቲዩብ ላይ እየሄደ ነው። ከዛ ውጭ ደግሞ ግሬትነስ ስኩል በሚል ሌላ ድርጅት ስር ደግሞ የተለያዩ ትምህርቶችን ራስን ለማሳደግ የሚያግዙ ትምህርቶችን ደግሞ አስተምራለሁ ከባልደረቦቼ ጋር። በጣም ደስ ይላል። ቅድም አልኩኝ ራስን በማሳደግ ውስጥ ብዙ ነገሮች አሉ አይደለ? ራስ እድገት የሚባለው ራሱ ምንድን ነው? ሁሌ እድሜ መቁጠር ብቻ እድገት ነው ብለን አንልም አይደለ? አደገ ገሌ አደገ 1 አመት ጨመረ እንደሚባለው ማደግ ምንድን ነው መስፈሪያው አይደል? አዎ መጀመሪያ ራስን ከማየት ይጀምራል አይደል? ሁሉ ነገር ክፍተት አለኝ ብለን ከማሰብ ማለት ነው። ያው የሰው ልጅ ሲፈጠር ብዙ ነገር ተሰጥቶት ነው የተፈጠረው ብዬ አስባለሁ። ፈጣሪ የሰጠን ብዙ ጸጋዎች አሉ፣ እንወቀው ማንወቀው። ለሱ ማሳያ ደግሞ ያው ቅድም ያወራን ነበር፣ ልጆችን መመልከት ነው። ልጆች ብዙ ነገራቸው ይታያል ካየናቸው። ቀስ እያለ እየተሸፈነ ነው የሚሄደው ብዬ ነው የማስበው ያላቸው ነገርና እንደምንለው ነጭ ወረቀት ብቻ አይደሉም፣ ወይም የሚጻፍባቸው ብቻ አይደሉም። የሚያድግ ነገር ነው ያላቸው። ስለዚህ ከአዋቂ ሆነን ስንጠይቅ ግን ብዙ የተውናቸው ስለራሳችን ማለት ነው። አሁን ስለ እናትነት ዛሬ የምናነሳው እሱንም ስለሆነ አንድ እናት ልጆቿን ለማሳደግ
የመውለድ ይሄ ባዮሎጂካል የሆነው ጸጋ እንዳለ ሆኖ አብሮት ደግሞ እውቀት ይፈልጋል ብዬ አስባለሁ። እኔ እንግዲህ የ5 ዓመት ኦልሞስት የ6 ዓመት ልጅ ነው ያለኝ። በእነዚህ 6 ዓመታት ውስጥ ሌላ ሶፊ ነው የሆንኩት ከእርግዝናው ጀምሮ ማለት ነው። ኮቪድ ላይ ነው ያረገዝኩት። ስለዚህ እንዴት ከባድ ጊዜ እንደሆነ ግን ኢማጂን። ስለዚህ ጸጋው ስላለ መውለድ ስለቻለም ብቻ እንዲሁ እናውቀዋለን ብዬ አላስብም። ስለዚህ ማደግ ምንድነው ያው በሁሉም አቅጣጫ እናትነትን አነሳን። በሌላ በኩል እንግዲህ እኔ 2 ድርጅት እመራለሁ። እሱን ማስተዳደር በራሱ አይደል አንድ ንግድ ማስተዳደር እውቀት ይጠይቃል። ስለዚህ ማደግ ከአንደኛ ከመፈለግ ይነሳል። ማላቀው ነገር አለ ማሳደግ አለብኝ ከሚለው ይነሳል። አንፎርቹኔትሊ ግን ብዙ ጊዜ የምንማረው ከችግር ነው፣ ከመውደቅ ወይም ከመጎዳት የሆነ ነገር ተሰብሮብን ነው እዚህ ጋር ያልገባኝ ነገር አለ የምንለው ይመስለኛል። እና እንዲሁ የህይወታችን ክፍልስ ቢሆን የግድ ትምህርት ቤት መሄድ ዲግሪ ለመያዝ ብቻ ሳይሆን እውቀት አይደል እንዲሁ በቃ የህይወት ዘይቤያችንስ ቢሆን ብዬ አስባለሁ። በጣም 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 የሚጠቅም ነገር ስለሆነ እና ዓለም ላይም ደግሞ የምናነሳቸው ትልልቅ ሰዎች ናቸው ብለን የምንላቸው ሰዎች አንባቢዎች ናቸው። በጣም ፎርማል ትምህርት ቤት ባይሄዱ ግን እውቀትን ከተለያየ ቦታ የሚሰበስቡ ናቸውና ማደግ በቃ የአንድ ህይወት አንድ አስፈላጊ ግብአት ነው። ቀን መቁጠር ለሶፊ እናትነት እንዴት ነው? ምንድነው እናትነት ለሶፊ? የ6 ዓመት ልጅ አለሽ እና በዚህ 6 ዓመት ውስጥ እንዳልሽው ራሴን ሌላ ቦታ ነው ያገኘኋት ብለሻል እና እናትነት በአጠቃላይ እንዴት ታይዋለሽ? እኔ ከይሄ ልጅ ይፈልጋል ወይም በጣም ልጅ ይወዳሉ ከሚባሉ ሰዎች መሀል አልነበርኩም። ከመውለዴ በፊት የሚወዱ ሰዎች አሉ አይደል? በቃ ልጅ ሞልጄ መቼ ልጅ አይኔም ባይኔ አይቼ የሚሉ ሰዎች አሉ። እንደዛ አልነበርኩም። ግን ሲመጣና እርጉዝ መሆኔን ሳቅ ያው ስራዬም ስለሆነ ያው እውቀት መሰብሰብ ስራዬ ስለሆነ ስለ እርግዝና ለመረዳት ያው እዛ ውስጥ ስታልፊ በጣም ብዙ የሰውነት መቀያየር አለ አይደል? አንዳንድ ሰው ጤናውንም አፌክት የሚያደርጉ ነገሮች አሉ እና እሱን ሁሉ ለመረዳት በመሞከር ውስጥ ምንድነው ያየሁት? በጣም ብዙ የሚቀያየሩ ነገሮች አሉ። ይሄ በቃ እንዲህ ተረጋግቶ ይሄድ የነበረው ህይወትሽ አሁን በየቀኑ ለውጣለሁ። ለምን እንደው በትንሹ ሆድሽ ገፋ እያለ ነው አይደል? ልጁ እያደገ ነው፣ ልጅቷ እያደገች ነው፣ ሰውነትሽ የተቀየረ ነው፣ ሆርሞን እና የሚቀየረው ነገር ብዙ ነው በእርግዝና ውስጥ ያየሁት። ይሄንን በፍጹም ማንም አልነገረኝም። በቃ ሰው እርግዞ ሲወልድ ነው እንጂ ሂደቱ 9 ወር ውስጥ እንዴት አይነት የማንነት የአስተሳሰብ የስሜት የብዙ ነገር ለውጣለን። ይሄን ስታረጊ ኮንስተንት እንድትሆኝ ደግሞ ይጠበቃል። ስራ ካለ ስራሽን እንድትሰሪ አይደል? ሌላው ያለሽ መስተጋብር እንደተለመደው እንዲሄድ ደግሞ ይጠበቃል። ድርጅት አለሽ፣ ድርጅትሽን ማስተዳደር አለብሽ። እንደዚህ እና በጣም በቃ አንደኛ በጣም አክብሮቴን የጨመረው ለወለዱ ሴቶች በጣም በቃ ማለት አለካ ይሄን አልፈው ነው ከዛ ደግሞ 2-3 እያሉ የሚቀጥሉትና አልተነገረም አልታየላቸውም ብዬ ነው ያሰብኩት። ያየሁትም ከዛም በኋላ ማለት ነው ምን ያህል ሊከበር የሚገባው ነገር ነው፣ ሊታይ የሚገባው ነገር ነው፣ ቦታ ሊሰጠው የሚገባ ነገር ነው። ሰውን የሚያክል ነገር ነው የምታመጨው ወደዚህ ምድርና የሚገባውን ክብር ተሰጥቶታል ብዬ አላስብም። ስለዚህ በጣም በቃ አክብሮቴ ስልሽ በየትኛውም የህይወት ክፍል ያለች አንዲት እናት ይሄንን እንግዲህ በመውለድም ይሁን በጉዲፈቻም ቢያሳድጉ በምንም አይነት ነገሮች ቢያሳድጉ ልጅን ማሳደግ ደግሞ ወልደሽ ወይም ጃምጥተሽ ማሳደግ ሂደት ውስጥ ደግሞ ካንቺ በጣም ብዙ ነገር ነው የሚጠብቀው። ትግስትሽ አይደል እውቀትሽ ማይፈተን ነገር የለም አንቺ ማንነት ውስጥ። ስለዚህ እኔ ሶፊን በሌላ አቅጣጫ ማየት ነበር። ጊዜሽ ስሜት ራሱ በትክክል በጣም እንደውም ትልቅ ፈተና ውስጥ የሚወድቀው ያ ነው። በጣም በልጅሽ ወይ በልጆችሽ ፍላጎትና ባንቺ ፍላጎት መሀል ሁሌ ግጭት አለ እና ይሄን ሁሉ አስተካክለሽ ሰላማዊ ሆነ የምትፈልጊው መጨረሻ ላይ ሰላማዊ ሆነ በፍቅር የተሞላ ደስተኛ የሆነ ቤት ነው እንዲኖር አይደል? ቤተሰብ እንዲኖር ነው ፍላጎት ይመስለኛል የማንም ወላጅ። በሱ ተቃራኒ ሆነሽ ታገኙ ይሆናል የምትጮህ እናት ሆነሽ ራስሽ
የምትናደድ አይደለ ተነጫናጭ ሆነሽ ከእንቅልፍ ማጣቱ ጀምረሽ ማለት ነው አይደል? እንቅልፍ ማጣቱ ማታቂው በቃ ልክ ወለድሽ ማጥባት ጀምሪያለሽ አይደል? ኢሚዲየትሊ ይሰጥሻል፣ ታጠቢያለሽ። ከዛ የተነሳሽ ማጥባት አለብሽ። አሁን ይሄ ሁሉ ሂደት የምታቂው ነገር እኔ አላቀውም። ትክክል። ማናችንም አናቀውም። ያለ እውቀት የሚገባበትም ህይወት አይደለም። ስለዚህ ለውጡ በጣም በጣም ብዙ ነበር። ከሱ ጋር ደግሞ ኮቪድ ስለነበር ያው ፍርሃት ነበር። ለሰው መስጠታችም ልጅሽን የሚያግዝሽ ሰው አይኖርም። እኔ አልታረስኩም። በቃ ሆት በነበረበት ሰዓት ነው የወለድኩትና ጠያቂ ማይመጣ የለም። ጠያቂ በቃ እህሉም ተበላሸ የተዘጋጀው በዛ ሰዓት በሰላም ወልዶ መገላገል ራሱ እንደው ጠያቂው የሚቅር ሁሉ የሚቅር በሰላም መውጣት ራሱ ለምን እኔ ማቃቸው ኢንሲደንቶች አሉ ከባድ የነበሩና በጣም እድለኛም ነሽ አይደለ? ብዙ የሚያስፈራ ለውጥ ሂደት ነበረ፣ ግን በሰላም ተወልዶ በሰላም መጥቶ እንዳልነው ደግሞ ካደገ በኋላ ደግሞ ያው እያንዳንዱ ቀን ውስጥ ለውጥ ስላለ አይደል? ልጆቹ ውስጥ ለውጥ አለ፣ በየቀኑ ለውጥ አላቸው። ስለዚህ በዛው ስትሄጂ ደግሞ የት ነው የምታወያቸው? ከማጋ ነው የምታወያቸው? ምንድነው መስማት ያለ? መብላት መጠጣት ብቻ አይደለም። ያው እኛ ብቻ አይደለም የምናሳድገው አይደለም፣ ሚዲያው ያሳድጋቸዋል። አሁን አካባቢያቸው እነሱም ፈጥነው ነው የመጡት። እኔ አሁን ሳይው አንዳንድ ቀን እንዴ 6 ዓመት ነው እንዴ የት ነው ይለመደው ያለ? የታወቀው የታየው የት ገባው ላለውና ምን አይነት ቦታ አላመቻችለት። አሁን መልሰን ቅድም ያወራ እንደነበረው ማነው እሱ ነው ማንነቱ ያው እኔ ይታያል ብዬ ነው ማምነው። አላቅም የሌሎች ሰዎችን አስተሳሰብ፣ ግን ለኔ አየዋለሁ ልጄ ውስጥ በቃ የሚታዩ ሊያድጉ ያሉ ዘሮች አሉ። እና እኔ ተመችቻለሁ ወይ አካባቢው ተመችቶታል ወይ ያንን እንዲያድግለት። ለምሳሌ የሚናገር ልጅ ነው፣ ተናጋሪ ልጅ ነው፣ የሚፈልገውን ይጠይቅሻል። እነዚህ አሁን እዚህ ቢመጣ ባያቃችሁ እናንተን ራኪ እንኳን ታውቀዋለች፣ ይመጣል፣ ሰላም ይላል፣ ከዛም ይጠይቅሻል። ይሄ ምንድነው ያኛው ምንድነው? አሁን እንዲህ አይነት ልጅ ረባሽ ነው የሚደረገው አይደለ? ብዙ ጊዜ ስለማይ ነው። አሁን ሱፐርማርኬት ውስጥ ሄደሽ ወይ ካፌ ውስጥ ሄደሽ ሰዎች እንደዛ ብለው ይላሉ። አንደኛ ያው በወላጅ ላይ አልፈሽ ማለት ትክክል ነው ያላስብም አይደል? እዚህ ጋር ይዞ የመጣ የያዘ ሰው አለ አይደል? አንቺ አልፈሽ እንደዛ አይነት ስያሜ መስጠት ትክክል አይደለም። ግን እንደዛ ተብሎ ይፈረጃል ነው እንዴ? ጥያቄው ኪዩሪየስ መሆን መጠየቅ የለባቸውም አይደል? መንካት፣ ማየት፣ ኤክስፕሎር ማድረግ አዳዲስ ነገሮችን። ልጅ በጥባጭ ነው፣ ይሄ ልጅ ስነ ስርዓት የለውም፣ እንደዛ ሶሳይቲው የሚሰጠው ማህበረሰቡ የሚሰጠው ትርጓሜ ነው አይደል? ጨዋ የሚለው ራሱ ዴፊኒሽናችን እንዴት ነው ማለት ዝም ያለ ልጅ ማይጠይቅ በቃ ቁጭ በስቲው ቁጭ ስላለ ተነስቲው ስለተነሳ ነው። ራሱን ደግሞ መሆን የሚችል ልጅ ደግሞ ረባሽ ይባላል። እንዳልሹ የሚፈልገውን የሚጠይቅ የፈለገውን ነገር የሚያደርግ እና እንደ ወላጅም ደግሞ አስቸጋሪም ነው። በስርዓት ልጅን በስነ ምግባር በማረም ውስጥና ያላቸውን ችሎታ ደግሞ በመንከባከብ ውስጥ ያንን በማሳደግ ውስጥ ያለውን ነገር መሀል ላይ ትንሽዬ መስመር ትመስለኛለች። እና ምናልባት አንቺ ባለሙያ ስለሆንሽ ይሄንን ነገሮችን ትሬኒንግ በመስጠት ወይም ደግሞ ከሰዎች ጋር በተለያየ መልኩ ስለምትሰሪ ሁለቱን ባላንስ አድርጎ መሄድ ሊያስቸግርሽ ይችላል። ግን አንዳንዴ ያም ደግሞ አስቸጋሪ ስለሚሆን እንዴት አድርገሽ ነው የልጁን ያለውን ተፈጥሯዊ ጥሩ ነገር ማሳደግ፣ ከዛ ደግሞ ኖ መባል ያለበትን ነገር ደግሞ እንደ ወላጅ ኖ ማለት። እኔ መለስና ከልጆቹ ወላጅ ራሱ ላይ ቢሰራ ልጆቹን ትተን ማለት ነው ልጆቹ ጋር ሳይሆን እኔ ብስጩ ከሆንኩኝ የራሴን ስሜት ማላዳምጥ ሰው ከሆንኩኝ ምጫን ሰው ከሆንኩኝ ለልጄ ስሜት ቦታ ልሰጥ አልችልም አይደል? ከየት ይመጣል? ስለዚህ ቀድሜ እኔ እንዴት ነኝ ነው መጀመሪያ። እኔ እንዴት ነኝ እንደ ወላጅ እንደ እናትም እንደ አባትም ምን ቦታ ላይ ነኝ ያለሁት? ለምን የኛን ነው የምናንጸባርቀው። አሁን እኔ ይሄንን ብዬ ስል ልጆች ላይ ይታያል። ስለዚህ ቦታ ቢሰጣቸው ስል እኔ ለራሴ ስለሰጠው አይደል የዛን ነገር ቫልዩ ያወኩት ይጠቅማል ብዬ ያሰብኩት እንጂ ለልጄ ልስጥ ብዬ እኮ አይደለም። መጀመሪያ እኔ ለኔ ለሶፊ ማለት ነው። ስለዚህ አሁን ያልናቸው ግሬትነስ ሾም ቅድም ብዬ ነበር። ግሬትነስ ሾም እኔ ራሴን የማይበት ቦታ ነው። ራሴን የምገልጥበት ቦታ ነው። ራሴን የምሆንበት ቦታ ነው።
ስለዚህ የዛን ነገር ጠቀሜታ ስለማቅ ነው አሁን ለልጄ መስጠት የቻልኩትና ወላጆች መጀመሪያ ከራሳቸው የራሳቸው ብለን ስንል ስሜታቸው እንዴት ነው፣ ጤናቸው እንዴት ነው፣ ገባሽ? ደክሞሽ በደከመ አንድ ቀን ስራ ደክሞሻል፣ በቃ ምንም ትግስት የለሽም የመስሚያም እና እንዲህ ቦታ ስጧቸው ልትያትሺ አይደል? አይመስልሽም? ስለዚህ እኔ እንዴት ነኝ? እኔ ራሴን ያየው ነው ወይ? እየተንከባከብኩ ነው ወይ? ማረፍ አስፈልጎኛል ወይ? እንደ እናት አሁን ብዙ እናቶችም እንደዛ ይመስለኛል ቴንደንሲ ያለን በቃ አይደል ልጅ ቁጭ ብሎ እኔ ልረፍ ወይም በቃ ልጆች መጡ ኃላፊነቶቻችን ናቸው እንደ ጥፋት ነው አይደል የምንቆጥረው። ለራስ መስጠት፣ ራስን መንከባከብ በቃ ሁሉ ነገራችን የልጆቻችን ነው፣ ሰዓታችን የልጆቻችን ነው ብለን ነው የምናስበው አይደል? የበደልናቸው ነው የሚመስለን ወደ ራስ የቀነስን ከነሱ ላይ ግን የሌለን መስጠት እንችላለን ብዬ አላስብም። የሌለሽንና ለራስ ብለን ስንል እየተጫወቱ እኮ እኛ አረፍ ማለት ሊሆን ይችላል፣ ምግብ መብላት ሊሆን ይችላል፣ ውሃ መጠጣት ሊሆን ይችላል እኮ ፊትሽን መታጠብ ሊሆን ይችላል። በቃ ሞቆሻል ለምሳሌ ይሄ በጣም ስፓሂዱ አይደለም ወይም በጣም የራቀ ነገር አይደለም እያወራን ያለ ነው። እዛው ጋር ግን ይሄ ውስጥሽ ያ ነገር ወይም ማንበብ ሊሆን ይችላል እኮ በቃ ከዛ ከአካባቢሽ ትንሽ ራስሽን ፑል አውት ለማድረግ አይደለ ለመመለስ የምታረጊው ነገር የትንፋሽ ልምምዶች ያው ብዙ ቴክኒኮች አሉ ያንን ለማድረግ። ትልቁ ነገር ግን እኔ ያስፈልገኛል ራሴን መመልከት የሚለውን ነገር እኔ ተሻልኩ ሲሆን አይደል የሞላው ሲሆን ለመስጠት ይቀላል። እርግጥ የትኛውም ወላጅ በምንም ሁኔታ ውስጥ ሆኖ እኮ ይሞክራል አይደል? ተበሳጭተሽም ተቆጥተሽም አለሽ እኮ ፕሬዘንት እዛው ጋር ነሽ ያለሽው። የተሻለ እንዴት መሆን እንችላለን? ለምን ይሄ ግንኙነቱን የምትፈልጊው ግንኙነት አለ መቼስ አይደል? አንቺና በልጆችሽ መሀል ሰላማዊ ፍቅር የተሞላ እኔ ብዙ እናቶች ይመጣሉ እኔ ጋር የስሜት ብስለት ስልጠናዎች ስላሉ ይመጣሉ ለዚሁ ብለው ማለት ነው። በቃ በጣም ተቆጭ የሆንኩኝ ነው፣ በጣም ተነጫናጭ የሆንኩ ነው፣ መታለው እንደዚህና ልክ እንዳልሆነ ይሰማኛል። ካረኩት በኋላ ያው ጥፋት እንደሆነ ይሰማኛል ብለው ነው የሚመጡት። ስለዚህ ልጆቹን ነው ምንተዋቸው። ግን እዛ ጋር አሁን ልጆቹን ልንቀይር ኳል ምን ሞከሩ። ልጆቹ እኮ ምንም አላረጉም። ቅድም እንዳለው ያው የዴቨሎፕመንታል ስተዲስ ስንመለከት አይደል እስከ 7 ዓመት ልጆች አይምሯቸው ገና አልነቃም። በቃ ሰብኮንሺየስ ብሬናቸው ብቻ ነው እየሰራ አክቲቭ ሆኖ ያለውና ያዩትን በቃ እዚህ አካባቢውን በሙሉ ወደ ውስጥ የሚያስገቡበት ጊዜ ነው። ስለዚህ አንቺ የምትሆኙን ይሆናሉ የሆንሹን ነው የሚሆኑት። አንዳንድ ጊዜ ኤክስፕሬሽን አይታችሁ አታውቁ? የፊታችሁ መልሰው ያንን ነገር ሲሉ አይደል ይደግሙታል። የተናገርሽም ደግሞ ይሉብሻል። ስለዚህ በቃ እንደ ስፖንጅ እየወሰዱ ነው ከአካባቢያቸው። ለገና ኮንሽስ ብሬናቸው ይሄ ልክ ነው ልክ ገና እኮ ነው አላደገም ገና ነው። እና ችግሮቹ እነሱ አይደሉም አይመስለኝም፣ እነሱ ናቸው ብዬ አላስብም። አሁን ረበሸ አጠፋ ምን ሊል ፈልጎ ነው ያልጅ? ሁሌ የሚያለቅስልሽ ከሆነ ምንድነው የሆነው? ፐርፐስሊ እስቲ ናቴን እስቲ ላናዳት ሊሉ ይችላሉ? አይችሉም። there's something አይደል something እየሰራ ያልተደመጠም ያልጅ ብዙ ያው የክላይንቶችን ታሪክ እዚህ ጋር መናገር ስለማልችል ነው እንጂ ብዙ ጊዜ ስትመለከቹ ወላጅ ያለበት ስቴት ነው። በቃ ወይ ወላጅ ጋር ያለ መረበሽ ልበል ወይም መበጥበጥ ወይም ልክ ያልሆነ ነገር ነው። አዎ እና አንዱ ደግሞ ደስ የሚለው ነገር ልጆች መልስ ይላሉ። ምትኖት ብዙም ይሄ ካንቺ መልስ ስትይ እነሱም መለስ ይላሉ። ሰው ምናልባት ከዚህ በፊት ከአንድ እንግዳችን ጋር የስፔሻል ኒድ መምህር ከነበረች እንግዳችን ጋር ቆይታን አድርገን ነበርና አንዳንድ ጊዜ ወላጆች ልብ ብለን ማናየው አሁን ወደ ራሳችን የምናይ ከሆነ የልጆቹ በትክክል የፈለጉት ነገር ላይታወቅ ይችላል። በተለይ ይሄ የባህሪ ለውጦች አግሬሲቭ መሆን አቴንሽን አለመስጠት ምናምን ራሱን የቻለ ልጆች ላይ ደግሞ ሊሰራበት የሚገባ ትሪትመንት የሚፈልግ ነገር ነው ብለን እንላለን። አሁን ሁሉም ፎከስ ወደኛ ከሆነ የልጆቻችንን እድገት አለመከታተልና በጊዜ ሊያገኙ የሚገባቸውን እርዳታ መንፈግ አይሆንም። ያ ፓራራሊ ነው የሚሄደው አይደል? አንድ ላይ አይደል የምናስኬደው። ለምን እይታችን ችግሩ ልጅ ጋር ነው
ብለን እኔ ልክ ነኝ እኔ አይደለሁም ኢቭን ምክንያቱም እኔ አይደለሁም ብለን ልጅ ላይ ብቻ ካተኮርን ኮዙን አናገኘው ማለት ለምሳሌ አሁን የስፔሻል ኒድ ጋር እንግዲህ የባለሙያ ምልከታ ስላለው አብረን ማለት የኛንም እኔም የኔንም እሰራለሁ። ለምሳሌ ትግስት ከሌለኝ እኔ ትግስት የለኝም ልበልሽ በቃ ቆጣለሁ ብዙ ጊዜ በቃ በሳጫለሁ ወይ ዝም በሉላለሁ በፍጥነት ማለት ነው መናገር ፈልገው እነሱ ራሳቸውን ሊገልጹ ሲሉ ጊዜ ፈልጋሉ ልጆች እውነት ነው አይደል? ስለዚህ አሁን ትግስቴን ማስተካከል ያግዛል ሊሉኝ የፈለጉትን ነገር እንድሰማቸው ማለት ነው። በእነሱ በኩል ደግሞ እድገታቸው እያንዳንዱ የእድገት ሂደታቸው ላይ የሚያስፈልጋቸውን ነገር እየተመለከትኩኝ መሄድ እችላለሁ። ስለዚህ አንድ ላይ አያይዘን ብንሰራው ነው እኔ የምለው። ብዙ ጊዜ ስለምናወጣ ራሳችንን እኛ ኦኬ ግን የሆነ ነገር ተበላሽቷል ብለን የምናስበው እነሱ ጋር ስለሆነ የኛ ሚና ይጎላል። እኔ እንደ እናት እኔ ማድረግ አለብኝ፣ እኔ ማስተካከል አለብኝ፣ ሁሉን ነገር ማሟላት አለብኝ አይደለ? ሁሉ ጊዜ የኛን ሚና ይሄ ሱፐሪየር የበላይ አድርጎ የማየት እንትን አለ። ግን ለመበላሸትም ወይንም ደግሞ ከመስመር ወጥተውብንም ስናይ እንዲ ኃላፊነት የመውሰድ እንትን የለንም አይደለ? በእኔ ምክንያት ነው የተበላሸው የሚል ነገር እንትን አንልም። ልምምዱም የለም። ምናልባት አንቺ በዚህ በስልጠናውም በዙሪያሽን በምታገኛቸው ሰዎች እንዲህ አይነት ልምምድ አለ። ይሄ ነገር በእኔ ምክንያት ነው የልጄ ባህሪ የተበላሸው ወይም በእኔ ምክንያት ነው ልጄ የተበላሸው ማለት አሁን ቅድም እንዳልሽው ልጄ ረባሽ ሆነ ወይ እንትን አይደለም። መሰረቱ ላይ ያልተሰራለት ልጅ ይሄ ሰልፍ ኮንፊደንስ ማጣት፣ የሚፈልገውን ማጣት፣ አድጎ በራስ መተማመን አይኖረውም ወይም አይኖራትም። ኑሮም እንትን አይደለ የምናየውን አይደለም የምንደግመው። እንደዛ አይነት ነገሮችን ልብ ብለሻ? እኔ በልሼ የመጀመሪያው ጋር ነው የሚሄደው ምልሽ እኔም ቅርብ ነኝ ለልጄ በጣም አለሁኝ። በጣም ጠዋትም አለው ማታም አለው። በቃ አብረን ብዙ ሰዓት እናሳልፋለን እና ለውጡን በደንብ አየዋለሁ ማለት ከቀን ቀን ንግግሩ ላይ ኤክስፕሬሽኑ ላይ ለምሳሌ አባቱ አልነበረም ሀገር ውስጥና ምን አለኝ ሲመለስ ሰርፕራይዝ ማድረግ ፈልጋለሁ አለ። እሺ ያልኩት ምን እናደርግ እንግዛ ስጦታ እንግዛ አለኝ። ስጦታ እንግዛ የ6 አመት ልጅ ማለት ነው። ስጦታ እንግዛ ፊኛ እናደርግ ኬክ እንግዛ አለ ማለት ነው። ከዛ መጀመሪያ ቀን ላይ እሺ ገዛለሁ በዚህ ቀን አልኩትና እሱ እየቆጠረ ነው የሚመጣው ማክሰኞ ነው። ስለዚህ እሁድ ወይ ሰኞ መጨረስ አለብን ቱ ሌት ይሆናል። እሺ ከዛ ሄደን ማለት ነው ሄደን መግዛት የፈለጋቸው ነገሮች ምንድናቸው? መኪኖች ናቸው። መኪና ይወዳል ብሎ ስላሰበ አሻንጉሊት መኪኖች ማለት ነው። ከዛ ከአሻንጉሊት መኪኖችም 5 ነው በእድሜው አሁን 5 ነው መግዛት የፈለገው። አሁን ምርጫ አለኝ 5 አያስፈልግም አንደኛ ነገር። ሲቀጥል አሻንጉሊት መኪና አይጫወትበትም አባቱ አይደል? አያስፈልግም ማለት እችላለሁ። ግን ኢንቴንሽኑ ምንድን ነው የፈለገው? አየሽ በቃ ሰርፕራይዝ አድርጎ ማስደሰት ነው የፈለገው። ኦኬ ስለዚህ በቃ ገዛውለት የጠየቀው ራሱ ገብቶ ፒክ አድርጎ ከስተን ራሱ ደርድሮ እንትን ተደርጎ ነገ ገዛልሃለሁ ስለው ምን እንዳደረገ ልንገር። አልገባውም ትገዛለች ብሎ ነገ። ስለዚህ ምን አደረገ? የራሱን አንደኛውን ላይቱን እንትን አድርጎ በመጠቅለያ ጠቅልሎ አመጣው ማለት ነው። ከዛ ምን ነው ስለው በቃ የኔ ልሰጠው ነው አለኝ። ነገ ስላልሻ እንጂ ላይደርስ ይችላል የኔ ልሰጠው ነው። አየሽ ምን ያህል እንደሄደ ምን ያህል መስጠት እንደፈለገ ምን ያህል አይኖ ይፈልጋል፣ ጊዜ ይፈልጋል፣ ማድመጥ ይፈልጋል፣ ማየት ይፈልጋል። ይገባኛል። ወላጅ ጊዜ ላይ ኖር በቃ ማለት ሊያልፍሽ ይችላል። እኔም እኮ ላልፈኝ ይችላል ይሄ ሞመንት። ለሱ ግን ትልቅ ነገር ደግሞ ቃል በገባ ነው ልክ መገኘት ሲያቅተንም እምነት ያጡ። ስለዚህ ላይክ አሁን እቺ አንድ ኢንሲደንት ና ትደምሪያለሽ የደመርሽ ነው አሁን የምትይኝ ማንነት ጋር ልጅ ሊደርስ የሚችለው ብዬ ነው የማስበው። በዚህ መሀል አንቺ ብቻ አይደለሽም ኢንፍሉዌንስ አድራጊ ባይ ዘ ወይ። አሁን ወላጅ መኮነን አይደለም ወላጅ ብቻ አይደለም አይደል?
ሲምፕሊ ሶሻል ሚዲያ ህይወታችን ውስጥ አለ በጣም። ስለዚህ ያንቺ ኢንቫይሮንመንት ብቻ አይደለም ልጆችን አፌክት የሚያደርገው። ትምህርት ቤት የሚውሉበት አለ፣ አካባቢያቸው ላይ የሚያገኙት ሰው አለ፣ የሚኖሩበት አካባቢ የሚያዩት። ከሁሉ በላይ ደግሞ ሁሉ ነገር በእጃቸው ቤት ውስጥ ነው ያለው ይሄ ሶሻል ሚዲያ ነገር እና ግን አሁን እንዳልሽው ልጆችን ማየት፣ ማዳመጥ፣ መረዳት ለነሱ ትልቅ ዓለም የሆነችዋን ነገር ስናከብርላቸው ልጆቹ በራስ መተማመናቸውም ይጨምራል። አንቺ እኮ እድሉ ነበረሽ፣ ምን ያደርጋል ይሄንን ብለሽ መተው ትቺ ነበረ። ግን ለዚህ ልጅ ምን አሳየሹ? ያስበው ነገር መሳካት እንደሚችልም አሳየሹ። ገብቶሻል? እዛ ጋር እኮ አንቺ የከፈልሹ ነገር አለ፣ ከገንዘብም ቢሆን ከመረዳትም ከብዙ ነገር። ግን ያችን ማረግሽ እንደ ቀላል አትያት። ነገ ለዚህ ልጅ ትልቅ የሆነ የህይወት ስንቅ ነው የሚሆነው። አንደኛ ምንም ነገር አስቦ ማድረግ የሚፈልገውን ነገር ማድረግ እንደሚችል በዛ ውስጥ አይቷል። ሁለተኛ ደግሞ እናቴ ምንም ነገር እኔ ለማስበው ለማደርገው ነገር ደጋፊ ናት፣ ከጎኔ ቋሚ ናት ይላል። በዚህ ውስጥ መተማመንን፣ ቃልሽን ማክበርሽን እሺ አደርጋለሁ አልሽ አደረግሽ እና ብዙ ነገሮችን ነው የሚያሳየው፣ አንድ ነገር ብቻ አይደለም። እና እንደ ወላጅ ደግሞ ይሄንን ነገር ለማወቅና ለመረዳት እንዳልሹ ቅድም ወደ ስንመልሰው ወላጅ ላይ ነው መስራት ያለብን። እንዳልሹ ወላጅ ላይ ስንሰራ እኛ እንደ ወላጅ ራሳችን ላይ ስንሰራ፣ ራሳችንን ስንረዳ፣ ራሳችንን ለመገንዘብ ለማወቅ ጊዜ ሲኖረን ከኛ አልፈን ስንረጋጋ፣ ውስጣችን ሰላም ሲሆን፣ መረጋጋት ላይ ስንሆን የልጆቹንም ጥሩ ነገር የማየትም የማዳመጥም አቅም ይኖረናል። አለዛ የተረበሽኩ ከሆነ የልጆቹን ነገር እንኳን እንደዚህ ለኛ ለወላጅ ለትልቅ ሰው ሲል የሚመስል ነገር 5 አሻንጉሊት መኪናዎችን መግዛት በጊፍት ደረጃ አይደለም፣ ሚሉትንም ኢምፖርታንት የሆነ ነገርም መረዳትም ማገዝም ያለብንን ነገር ላናግዝ አጠገባቸው ላንገኝ እንችላለን። ግን እኔ ደግሞ ልልሽ ምፈልገው አንቺ ጋር በወላጅነት በእናትነት ራሳቸውን ለመቀየር ለምን ግሬትነስ ሾው ወይም ደግሞ ግሬትነስ ስኩል ከሚሰራው ትልቁ ነገር አንድ ሰዎችን ማብቃት ወደ ትልቅነት መንገድ እንዲሄዱ ማገዝ ነውና በዛ ሂደት ውስጥ እንደ እናት ብቁ ለመሆን ለምን ብዙ ጊዜ እናትነት እናሳንሰዋለን። በቃ መውለድ ማሳደግ ብለን ልክ አሁን ስራ ላይ ትሬኒንግ ልንወስድ እንችላለን። ግን ልጅ ማሳደግ ላይ እናትነት ላይ ያንን ይጠይቃል ብለን ራሱ መጀመሪያ አንረዳም፣ አናስበውም። እና ይሄን ተረድተው ወደ አንቺ ራሳቸውን ብቁና ለማድረግ እውቀት ለመጨመር ማወቅ አለብኝ ብሎ የሚመጣ ወላጅ አለ። ከመጣስ በኋላ እንደ እናት ለውጡን ራሱ ላይ ልጆቹ ላይ አይተሻል ወይ? አዎ በጣም ብዙ ወላጆች ይመጣሉ። አንድም ዝግጅቱ ላይ ግሬትነስ ሾው ላይ ብዙ ኤክስፐርቶችን ጋብዛለን፣ ያው ለብዙ ሰው እንዲዳረስ ማለት ነው። እውቀቱም ለመማር ብለው ደግሞ ራሳቸው ላይ ሊሰሩ ብለው ይመጣሉ። እና እንግዲህ ብዙ ነገር የተያያዘ ነው አይደል? አሁን እናትነትን አወጣን እንጂ ብዙ የሰው ልጅ ሲባል ብዙ ማንነት ያለው አይደለ? እዚህ ያልሰራናቸው ብዙ ነገሮች ስላሉን ስለራሳችን እዚህም ጋር መጥቶ ይታያል፣ ይንጸባረቃል ይመስለኛል አይደል? አሁን ለጤናሽ ግድ ከሌለሽ በቃ ሁሉ ነገር ይቆማል አይደል? ሌላው ነገር በሙሉ ይቆማል። ይደክምሻል፣ አይምሮሽ በትክክል አያስብም፣ ክሬቲቭ አይደለሽም፣ በቃ ይተሳሰራል ማለት ነውና መልሰን እነዚህ ወላጆች ቅድም እንዳልነው ስሜታቸው ላይ ለመስራት ይመጣሉ። በጣም እናቶች የሚፈትናቸው ነገር እሱ ስለሆነ ልጆች እየጨመሩ በሄዱ ቁጥር 2 3 እየሆኑ ሲመጡ ደግሞ ጫናው እየበዛባቸው ይመጣል። የሚፈልጉት ነገር አለ፣ የሚያዩት መሆን የሚፈልጉት ቢሆንላቸው የሚመኙት ነገር አለ። እንደ ቤተሰብ እሱ አልሆን ይላል እና በቃ ግራ ገብቷቸውም ጨንቋቸውም ይመጣሉ። ላይ እኔ ምን ሆኜ ነው ወይ ምን ችግር አለብኝ ብለው ይመጣሉ። እና ደስ የሚለው ያው ዝግጁ ከሆንሽ ይታይሻል አይደል? መፍትሄው ይታይሻል። ከዛ ደግሞ ለመስራት ያንን ነገር ሄደሽ ለመሞከር ለምሳሌ አሁን እንዳልነው ለማየት እስቲ ማየትን ለማመድ ብንባል
እንግዲህ ምን ሰራው ስራ ላይ ብዙ እውቀት አይደለም የምንጨምረው ልምምድ ነው ሄደው የሚሞክሩትን ነገር ለምን ሞክረው ሲያዩት ነው ለውጡን ማየት የሚችሉትና ሄደው እስቲ ተመልከቱ እስቲ ልጃችሁን አሁን ለምሳሌ ትምህርት ቤት ረባሽ በቃ ተብለው በተደጋጋሚ እየተጠሩ በቃ ምንድነው ማደርገው ብለው ግራ ገብቷቸው መተዋል የመጡ ወላጆች አሉ ከዛ በኋላ ግን እስቲ ልጁን እንመልከተው የተባለውን ነገር እንተውና እስቲ ነው ወይ የሚባለው ነገር እውነት ነው ወይ ልጃቸውን ሲያዩት ግን አንደኛው ጊዜ ከማጣር ጊዜ አብሮ ካለ ማሳለፍ አይደል ልጆች በቃላት ብዙ ነገር መግለጽ ሲያቅታቸው አንድ የሚያደርጉት ነገር ንጭንጭ ነው የኛን አቴንሽን ለማግኘት አይደለ ንጭንጭ ቁጣ ወይ ቃ መስበር ብቻ ያረጋሉ የተለያየ ባህሪ ሊሰጣቸው የሚችል ከሆነ የሚፈልጉትን አቴንሽን ለዚህ እስቲ ጊዜ ማሳለፍን ሞከሩት ከጊዜ ሰጠው ትልቅ ልጅ አይደለም ከ10 አመት በታች ነው ሞከሩት የሚፈልገውን ነገር እስቲ ምንድነው የምትፈልገው መጠየቅ ራሱ ልጁን ይሄን ነው የምትፈልገው ሳይሆን እስቲ ምን ትፈልጋለህ ምን ትወዳለህ እና ክብር ይገባቸዋል ልጆች መከበር ይገባቸዋል ልክኛ አንድ አዋቂ ይገባናል አይደል መከበር የሚያከብረን ሰውና ማያከብር እነሱም ያውቃሉ በሚገርም ሁኔታ በቃ ያዩት ነው ልጃቸው ተቀየረ አልልም ምን ያሁን ልጅ ገባሻል የሚፈልገውን ስትጠግቢ እንደማለት ነው ይሁን ርቦሽ ስትራቢ የሆነ አይነት ባህሪ ነው ልትነጫነጭ ይችላልሽ ምናምን ምግቡ እስኪመጣ ግን ያንን አቴንሽን ሲጠግብ ልጁ በቃ ተረጋጋ እና በጣም ይሰራሉ ወላጆች ያሁን ወላጆች ጎበዞች ናቸው ያዳምጣሉ ይፈልጋሉ የተሻለ ነገር ለመፍጠርና ይማራሉ ይሰራሉ ደስ ይላል በጣም ራስ ላይ መስራት በጣም ጥሩ ነገር ነው ግን እንደ ማህበረሰብም የለመድነው ጉዳይ አይደለም ራስ ላይ ለመስራት በተለይ ደግሞ የልጅ አስተዳደግ ምን በለው ከሰዎች ጋር ያለንን መስተጋብር ለማስተካከል እንደ አሁን የተለመዱ እንትኖች ልምምዶች ካልሆኑ በስተቀር ብዙ ጊዜ ይሄ አገር በቀል በሆኑ ማህበረሰቡ ባስለመደን ልምምዶች ነው ልጅንም የምናሳድገው ራሳችንም ላይ የምንሰራው እና አሁን ላይ እንደዚህ እንደ ግሬትነስ ሾው አይነት ልምምዶችን ኮች ማድረግ ማሰልጠን ሲመጣ የማህበረሰቡ አቀባበል እንዳልሽው ሆኖ ያለ ግን ደግሞ በጣም ያፈነገጠ አይሆንም ከእንትናችን ከኖርሙ ከተለመደው እኔ ነው ብያላስብም እንደ ከረመ ሰው እዚህ ስራ ላይ እንግዲህ 13 አመቴ ነው 13 አመት ለዚህ አብረውኝ ያደጉ አድማጮች ናቸው ያሉኝ አብረውኝ ከኔ ጋር ዳዴ ያሉ ራሳቸውን ያዩ የመጡ ናቸው ብዙዎቹ እርግጥ አሁን ካደገ በኋላ አዲስ ሰው ያየው ይሆናል ያው የምትፈልጊው ነገር ምንድነው ነው ትልቁ ነገር በየትኛው ማቅጣጫ አይደል የሚሰራልሻል ወይ እየሄድሽበት ያለው መንገድ ከሰራ ሰየው እኮ ነው መቀየር አያስፈልግም ግን እየሰራልሽ ካልሆነ አይደል እየሰራልሽ ብቻ ለማውን ብቻ ሳይሆን ደግሞ ፈተናዎቻችን ሌላ ናቸው አሁን በዚህ ዘመን አይደል በማሳደግ ውስጥ የሚፈትኑሽ ነገሮች የድሮ ፈተና እኛ እንኳን ስናድግ የነበረው አይደለም አይደል ከራኪ ጋር አስፈሪ ነገር ከራኪ ጋር ብዙ ጊዜ እናወራለን ይሄንንና ይሄን እንዴት ነው መታልፊው ነው አሁን ትልቁ ጥያቄ ስለዚህ የሚጠቅም እስከሆነ ድረስ የሚያገዝ እስከሆነ ድረስ ይዘሽ የመጣሽው ነገር እንግዲህ እኛም ከስነሳ ስለሚያቁኝ ልልበልሽ አብረውኝ አድገዋል የምልሽም ለዛ ነው እና ያዩት የሞከሩት ነው የመጣ ነው አብረን እና ምንም ወዲ አዋጭ ነው ስላገኙት ስለተጠቀመ ነው ባይጠቅመማ የማይጠቅም ነገር ማንም ግን ይጠቅማል ያግዛል ያው ሌላው ሰው ጥሩ ነገር ሆኖለት ስታይ ለምን አትሞክሪም አንቺ እና ማወቅ ግን በአጠቃላይ ማለት ነው ይሄ የማወቅ ነገሮችን ለማወቅ የመፈለግ ከትምህርት ቤት ጋር እያያዝ እሱን ነው ማስተካከል ያለብን ብዬ ነው የማስበው ከዲግሪ ጋር ከወረቀት ጋር እያያዝ በቃ እውቀት ለሰው ልጅ አስፈላጊ ነገር ነው ግን እውቀት ብለን ስንል አሁን ብዙ ነው አማራጩ እኔ እንኳን በማቀው በእነዚህ ጥቂት አመታት ውስጥ በስንት መልኩ ነው አሁን እውቀት አንቺ ጋር የሚደርሰው ከመውደቅ ከመነሳት የምናውቀው ብዙ ነው በቃ መንገዱና ማንበባቶጂ በድምጽ ተሰሚዋለሽ ማንበብ አልፈልግም ለሚል ሰው አማራጩ ብዙ ነው
ስለዚህ እኛ ካልሰነፍን በስተቀር ምንም የሚገድበን ነገር የለምና እንደዚህ ደግሞ አይነት ትምህርቶችን የሚሰጡ ድርጅቶችም ሰዎችም ባለሙያዎችም እውቀቱን ወደ ተግባር ለማውረድ ነው የሚያግዙት እንጂ እውቀት ችግር አይደለም። አሁን አይደል ኢንተርኔት ከፍተን ምንም ዓለም ላይ ያለ እውቀት እጃችን ላይ አለ። ግን መተግበርና ኮንቴክስት ማለት ወደ ሀገር ወደዚህኛው ወደ ኢትዮጵያ ማምጣት አለብሽ። አሁን እኛ ከምናስተምረው የህይወት ገጾች ሌላ ሀገር ላይ የሚሰጥ አሜሪካ ላይ የሚሰጥ ፕሮግራም ነው እንዳለ አይደለም። እዚህ መምጣት አይችልም እንደዛ ከባህሉ ከብዙ ነገር አስተካክለ ነው ግን የሚጠቅም ነገር ስላለው ነው ያመጣ ነውና ያ መልካም ነው ጥሩ ነው። ሰው ምናይበት የእናቶች ጊዜ ላይ ነንና ወደ እናትነት ስንመለስ አንቺ ካለሽም ልምድ ቀረብ ብለሽ ከብዙ እናቶችም ጋር ወላጆችም ጋር የመነጋገር እድላለሽና እንደ እናት አንድ እናት ከሙያሽም ጭምር ሰርቶ ያየሻቸው ነገሮች ስላለ በጣም አስፈላጊ ናቸው። አንድ እናት እነዚህን 3 ነገሮች ማወቅ አለባት። ምትዩ በራሷም ዘንድ ሊሆን ይችላል፣ በልጆቿም ማስተዳደግ ላይ ሊሆን ይችላል። ላንቺ በጣም አስፈላጊ ናቸው ምትያቸው 3 ነገሮች ብትነግሪ። አንደኛ ራሷን መጠበቅ አለባት። ኔጎሽብል አይደለም ብዬ ነው የማስበው። በቃ ይሄ ለማንም ሰው ነው። እናትም ብንሆን ግን እናት ስንል እናት ራሷን መጠበቅ ግዴታዋ ነው ብዬ ነው የማስበው። ይሄ ከምንም ራሷን መጠበቅ ብለን ስንል በሁሉም መልኩ በቃ ጤናዋን መጠበቅ አለባት፣ አይምሮዋን መጠበቅ አለባት፣ ስሜቷን መጠበቅ አለባት። ለምን በጣም ነው የምትሰጠው አይደል? ሰው ባዮሎጂካሊ ያስገድደናል እንድንሰጥ አይደል? እስከ 2 አመት እንግዲህ ኤግዛክት ጊዜውን ባላቀውም ሆርሞናሊ ለልጅ ብቻ እንድንል ያደርገናል አይደል? በጣም ብዙ ነው የምትሰጠው አንዲት እናት። ለመስጠት ደግሞ ሊኖራት ይገባል። እኔ አልቃትስ አይደለም አይደል? አባታልቅ የተሻለ ትሰጣለች፣ የተሻለ ትሆናለችና አንደኛው እሱ ነው። ራሷን በቃ ማየት አለባት፣ መጠበቅ አለባት፣ እንዳትጎድል መሞከር አለባት። በቃ እሱ ያስፈልጋል በመጀመሪያ። ሁለተኛ ይሄንን ሂደቱን አቅልላ ባታየው አይ ነው እንዳልነው ነው ባዮሎጂካሊ በቃ መውለድ መቻል እነዚህ በቃ ጸጋዎቹ ስላሉ ይደረጋል። ግን የምታልፍበት ነገር ቀላል አይደለም። እና ለውጧን በቃ እንዴት ልበልሽ ሰውም ባያይላት እሷ ግን ዋው እንዴ አይደል ይሄንን አረኩኮ ማለት አለባት። ራሷን ጎበዝ ማለት አለባት። ያንን በማድረጓ ሪኮግኒሽን ማጨብጨብ አለባት ለራሷ። እና አይ ነው ብዙ ጊዜ በቃን አይመስልም በቂ ያረግን አይመስለንም አይደል? ለልጆቻችን ነው ከበቂ በላይ ነው የምታይ የትኛውም እናት ብዬ ነው የማስበው እኔ። አብዛኛው እናት ከይሄ በጣም ኤክስትራ ሄዳ ነው እንደውም የምታደርገውና እያንዳንዷ ሰውነቷ ያለፈበትን ቀልድ አይደለም። ከዛ ደግሞ እያልን የምትሄድበትን ነገር በደንብ አፕሪሼት ታድርገው፣ ለራሷ ትመልከተው። 2 3 ስሜቷ ላይ ትስራ። ስሜቷ ይዛባል በቃ ፔሪድ ያዛባዋል፣ እርግዝና ይዛባል። ስለዚህ ስሜቷ ላይ ትስራ። ስሜቷን ትረዳ፣ ትወቀው። ብዙ ቱሎች አሉ ማኔጅ ማድረግ የምትችልበት። ካላወቀችም ትመልከት፣ ኢንተርኔትም ላይ ያሉ ብዙ ቦታ አለ እና ትላመድ፣ ተዋወቀው። ስሜቷን አታፍነው፣ ታዳምጠው። ሶኬ ትበላ ራሷ ስሜቷ ዋጥ አርጋ ነው ብዙ እናት ስሜቷ ላይ የሰራች እናት የተሻለ የመሆን እድሏ ከፍ ያለ ነው። ራሷ ተረጋግታ ለልጇ ለመትረፍም በጣም የራሷን ስሜት ብቻ ሳይሆን ስሜቷ ላይ የሰራች እናት የልጇ ስሜት ላይ ለመስራት የተሻለ እድል አላት። ይገባታል። እንዴት ነው እኔ ምክንያቱም ስሜትን ማዳመጥ ይፈልጋል። ከዛ እሱ ላይ መስራት ወደፊት ወደ ኋላ ያሉ ወደ ምንጩ ምንድነው ረጅም ጊዜ ይወስዳል። ቅድም እንዳልነው ሰው ነው ህይወት ነው ያስቀጠለው። አንዳንድ ጊዜ በጣም ዳውን የሚያደርጉ ስሜቶች ይኖሩና ከዛ ውስጥ ለመውጣት በጣም ፈተና ነው። አንዳንዴ ደግሞ ይሄ
ያለ መረጋጋት ያለ ስቴብል አለመሆን እንትን ይኖራል። የለመድናቸው እናቶች መከፋትም መገፋትም ብዙ ጫናዎችንም ችለው ልጅ ጋር ስማይል ማድረግ ለልጅ የሚያስፈልግ ነገርን መስጠት በዚህ ውስጥ ነው ትውልድ እየቀጠለ የመጣ ነው። እንደ ባህልም ቅድም ስላልሽኝ ያው አንቺ ቀላል ጊዜ አይደለም እዚህ ጉዳይ ላይ እየሰራሽውና ለእናት ያንን ሁሉ ነገር ትቶ ወደ ራስ አይቶ ከዛ መፍትሄ ፈልጎ ራስን አረጋግቶ ወደ ልጅ ለመምጣት በጣም ከባድ ነው። በጣም እንትን ይላልና እንደው ስልት አለው ብለሽናል። ከስልቱ ጥቂቱን ብናውቀው ብዙ እናቶች የሚቸግረንም ነገር ስለሆነ ነውና ለአድማጮቻችንም እንደው በጥቂቱ እሺ እኔ ትንፋሽ ምንድነው ፊዚዮሎጂውን ስንረዳ አሁን እንደዚህ አሁን ተረጋግተናል እኛ ሶስታችን ጓደኛሞች ነን እንታወቃለን ሴፍ ስፔስ ውስጥ ነን ያለነው አይደል የሚጨንቅ ነገር የለንም የምናወራው ነገር የሚመቸን ወሬ ነው እሺ ስለዚህ ትንፋሻችን የተረጋጋ ነው እዚህ ጋር ግን አንድ ነገር ቢወድቅ እንደነግጣለን አይደል ከዛ ምድር የሚሆነው ልባችን አይደል የድንጋጤ ስሜት ይሰማናል ትንፋሻችን ቁርጥ ይላል ባናዳምጠው ምንድነው ሰውነታችን ለዛ ነገር ምላሽ ለመስጠት ላደጋው እየተዘጋጀ ነው ስለዚህ ጭንቀት እኔ አሁን ስትረስ በህይወታችን ውስጥ በኪናም ስትነጂ ሊሆን መንገድም ስትሄጂ ይሁን የጨነቀሽ ነገር በሙሉ ይሄንን አይነት ምላሽ እንዲሰጥ ያደርገዋል ሰውነትሽ ያ ነገር እኮ ይሄ የሞትና የሽረት ጉዳይ አይደለም እኮ አንበሳ መጥቶ አይደለም ግን እንደዛ ይመልሳል ሰውነታችን ማለት ነው ስለዚህ የዛ አይነት ስሜት ውስጥ ያለች እናት አንዱ ማስተካከል የምትችለው ለምን ልጅሽ ሲወድቅ ክቡት ያልሻል በደንብ ገና ሳይወድቅም ክቡት ያልሽ እንደውም እኔ ብዙ ጊዜ እኔ ካለው ነው የሚጋጨው ላለው ልጅ እኔ ካየሁት አትጋጭ ይመታዋል ኦቨር ፕሮቴክቲቭ ነው አብሮት ግን አንቺ ያንን እያልሽ እኮ ሰውነትሽ ጭንቀት ውስጥ ነው ያለው ይነግርሻል ተጨንቀሻል ይሄንን አይነት ምላሽ እየሰጠ ስትረስ ውስጥ ነው ያለው ሰውነትሽ ስለዚህ ትንፋሽ የተረጋጋ ትንፋሽ ልትሆኚ ትችያለሽ እዛ ውስጥ ነገር ውስጥ ነሽ ያለሽ ልጆች እየጮሁ ሊሆን ይችላሉ ምናምን የሆነ ነገር እኮ አለ ግን እዛም ውስጥ ሆነሽ ፕሮፐርሊ አሁን ወደ ውስጥ በጥልቀት መተንፈስ ማለት ነው ስታረጊ ሰውነትሽን ትሪክ አረግሹ ምን እያልሹ ነው አይ ሰላም ነው ትሪክ ነው እንጂ ስር ነቀል ለውጥ አይመጣም ትሪክ ስል አሁን ሰውነትሽን እንደዛ እያስለመድሽው ስትሄጂ አንቺ ቆምሽ እዛ ጋር ኮንሸሶች ማለት ኦኬ ጭንቀት ላይ ነኝ ያለሁት ኖርማሊ ኮንሸስ አትሆኚም በጭንቀቱ ትቀጥያለሽ ኤስክሌት ነው የሚያደርገው አሁን ግን አቆምሽው ራስሽን አቆምሽውና እዛ ሞመንት ላይ መለሹ አሁን ይሄንን የመመለስ ልምምድሽ እያደገ ሲሄድ አብዛኛው ጊዜ ላይ ረጋ ብለሽ ነው ያለሹ ነገር እዚህ ጋር እኮ እየተበጠበጠ ነው ግን አንቺ ለምደሻል ማረጋጋት ራስሽ እዚህ ትንፋሽ አንዱ መንገድ ነው ሰውነትሽ የሚረዳው ኦኬ እንደዚህ በተረጋግታ ከተነፈሰች ሰላም ነው ማለት ነው ይሄ እናት ስለሆንሽ ሳይሆን ለምንም ስራም ላይ ስትጨናነቂም የሚያግዝ ነገር ነው ስለዚህ እንደ ልምምድ አንዱ እሱ ነው ሌላ መጽሐፍ ነው ስለዚህ መጽሐፍ ምንድነው ጥቅሙ ማለት ይሄ የምትመለከቹ ነገር አይደለም የምትጽፊው ጽፈሽው አታነቢው ውስጥሽ ያለውን ነገር እንድታወጪ ብቻ ነው እንደ ጋርቤጅ አስቢው በቃ እንደ ቆሻሻ መጣያ መተንፈሻ ስለዚህ ማንበብ አያስፈልግሽም ምንም አናላይዝ ማድረግ ምንም አያስፈልግም መጽሐፍ ብቻ ነው የሚያስፈልግሽ ይሄን ለተወሰነ ጊዜ ይሄ ለሰው ማታወሪ ወይ ጀጅ ይደረጋለሁ ምትይ ወይ በጣም ይጎዳሽ ብቻ ሁሉንም ስሜትሽን ለራስሽ ታማኝ ሆነሽ ሁሉንም ትጽፊና ግን አናነበው ስትሪም ኦፍ ኮንሽስነስ ነው የሚባለው ጠዋት ላይ ነው የሚመከረው ዋይ ስትነሺ አይምሮሽ ክፍት ስለሆነ ማለት ነው ጀስት ዳምፕ ዝም ብለሽ ማውጣት ነው ከዛ ታይዋልሽ ይቀልሻል ከዛ የሆነ ቀን ይሄ አይምሮሽ ዝም ብሎ የሚዞሩ ሀሳቦች አሉ አይደለ ዝም ብለው ማለት ምንም እየወረዱ ከፍተት እያገኘ ይመጣል ብሬንሽ አሁን እነዚህ ሳይንቲፊክ የሆኑ ነገሮች ናቸው በደንብ ሪሰርች መደረግ ይችላል አሁን ማነሳቸውን ነገሮች አድማጮች በደንብ ገብተው ሳይንሱ ምንድነው ብለው እንትን ማድረግ ይችላሉ ኦኬ ሁለቱ በጣም ጠቃሚ ነገሮች ናቸው
ሶፊ እዚህ ጋር ይቀርታና ይሄ አሁን መጽሐፍ ስትዩ ብሬን ዳምፕ የሚሉት ነገር ነው ከሱ ጋር ይገናኛል። ይሄ ሁሉ ነገር ዝርግፍ አድርገሽ ኦኬ ብሬን ዳምፕ ነው በቃ ዳምፕ። ስለዚህ አታነቢው ማሰላሰል አያስፈልግሽም። ምን ይሄ አንዳንዴ ልክ ነው በቃ እጅሽ ከወረቀት ጋር ይገናኝ ነው ዋናው ነገር። ኦኬ ሁለቱ ሶስተኛው ባለሙያ ጋር ብትሄድሽ ብታወሪ ጥሩ ነው ከቻልሽ ማለት ነው። ለምን ባለሙያው አሁን የምናወራው የሳይኮሎጂካል ኢሹ አለብሽ ብቻ አይደለም፣ እንደዛ ብቻ አይደለም እያልን ያለ ነው። እነዚህን ነገሮችሽን እንድትረጂና መቅረት ያለባቸው ነገሮች እንድታስተካኪ፣ ለምሳሌ ራስን አለማየት ወይም ራስን አለመመልከት፣ ለራስ ግድ አለመኖር፣ በጣም ኤክስቴንድ ማድረግ፣ ራስን መለጠጥ ይኖረን ይሆናል እንደ ባህሪ ይዘነው የመጣ ነው ያሳደግነው ሊሆን ይችላል። ለሰዎች ሁሌ መሆን ሊሆን ይችላል ያለን። ለራሳችንስ ግን ታማኝ ነን? እኔ ደግሞ በጣም የምጠይቀው እሱን ይዘን አደግንና ልጆች ወለድን። ስለዚህ አሁን ላይ እንዴ እኔ ራሴን ቅድም ያልሽው ማለት ነው ለምንድነው ማየው እንዴ ይታያል እንዴ ትያለሽ። ከዛ በጣም ይደክምሻል፣ በጣም ኤግዞስትንሽ በቃ አይምሮሽ አይሰራም ግማሹን ጊዜ። ድካሙንም አታዳምጩ ገባሽ? ራስሽን ዝም ብለሽ ሪአክት ስታረጊ ታገኘዋለሽ እና ልክ እንዳልሆነ የሆነ ነገር ልክ እንዳልሆነ ይገባሻል። አሁን ያለችው ነው ይሄ ነገር እንዲህ መጥቼበታለሁ ሜቢ ቤት ውስጥ አይቼዋለሁ እንደዛ ሰው ሲያርግ። አንድ ክላይንት ያው ቅርብ ጊዜ እንዴ እዛ ነው እንዴ ያየሁት አለች። እስቲ ፈልጊ ስላት እንዴ አለች። ክሊክ አረገላት ማለት ነው። ይሄ የኔ አይደለም ለካ ይዤ የመጣሁት ያየሁት ነገር ነው። ልክ ነው፣ ጥሩ ሰው መሆን እንደዚህ ነው ተብዬ። አሁን ግን ይሄው በቃ ያለውበት ነገር ደግሞ ምንም እና ያም ሰው እኮ እውነት ደስተኛ ይሁን አላቅም አለችኝ። ማን ጠየቀው? ያንም ያየችውን ሰው ማለት ነው። ስለዚህ ባለሙያ የሚያግዝሽ እነዚህን ልማድን መስበር ቀላል አይደለም። ስለዚህ ባለሙያዎች ያንን እንድታልፊ ያግዙሻል፣ ኮንሲስተንት እንድትሆኚ እሱ ላይ እንድትሰሪ ያግዙሻል። ስለዚህ ባለሙያ ጋር መሄድ ከተቻለ እሰየው፣ ካልተቻለ ግን እነዚህ ያልናቸው ሁለቱ በጣም ያግዛሉ። ግን ኮንሲስተንት መሆን አለብን። እንደው ግን ሶፊ 13 አመት ቀላል አይደለም። የአንድ ቲኔጀር አይደል የምንለው አፍላ ወጣት እድሜ በዩ እዚህ ሙያ ላይ ወይም እዚህ አገልግሎት ላይ የቆየሹ እናትነትሽ ደግሞ 6 አመት እየተቃረበው ነው። እንዴት አገኘሹ? ይሰራል? እውቀቴን ስሞክር ልጅ እኔ ባላቅ በፍጹም እንዲህ አይነት እናት አልሆነ በፍጹም። ቢካዝ በደንብ በቃ ማለት ከኔ ብዙ እንዴት ልበልሽ ኢንጆይ አድርጌው በቃ እየወደድኩት ነው፣ ወድጄው ተደስቼበት። አሁን እምልሽን ነገር ራሱ እማርበታለሁ። በእናትነት ሂደት ውስጥ እኮ ልጄ እኮ ያስተምረኛል፣ እኔ ብቻ አይደለሁም ማስተምረው። አሁን ይሄን ሞመንቱን ለምሳሌ በጣም ነው የገረመኝ። እንዴት አስቡ ይሄ ልጅ ለኔ ሰጠኝ ነው ልጅ ሊል የሚችለው ለኔ ያምጣልኝ ምናምን አይደል አስቦ እሱ። ከዛም እንዳለኝ ታውቂያለሽ ገዝተን ሁሉ ነገር እንትን ካለም በኋላ አንቺ ደግሞ ስትሄጂ ለአንቺ ደግሞ እንደዚህ ያደርጋለሁ እሺ አለኝ። ተጆን ነገር ገዛል ትልቅ ነገር ነው ልጅሽ። ይሄን እኔ አሁን ሰጠሁት አይደልሽም፣ እኔ እኮ ሰጥቼው አይደለም፣ እኔ እኮ አስተምሬው እኮ አይደለም። ይሄንን ነገር ኢትስ ኢኔት ውስጡ ማለት ይሄ ሰጪ ልጅ ነው ማለት ነው። ተፈጥሮ ሰዎች ደስታ የሚያስደስተው ልጅ ነው ማለት ነው። አንቺ እኔ አላረኩም እዛ ውስጥ ምንም የለውበትም። ባላቅ ኖሮ ብዙ ነገር የሚሳረግ ነበር፣ ብዙ ነገር ሳላይ አልፈኝ ነበር። ግን እንደው እዚህ ላይ ለመጨመር ያህል አሁን ዘመኑ የመረጃ ዘመን ነውና ከብዙ አቅጣጫ መረጃ እናገኛለን። ከመስማትም ከማንበብም ፈልገነውም ሳንፈልገውም ብዙ ነገር እናግበሰብሳለን። ጤነኛም ይሁን ጤነኛም አይሁን ግን መረጃ ችግር የለብንም። እውቀት ልበለው አልልም፣ መረጃ ግን ችግር የለብንም። ግን የተረዳነውን ያየነውን ነገር ወይ ደግሞ እንዳንቺ አይነት ሰዎች ጋር መተን የተማርናቸውን ወይ ደግሞ የተነገረንን ቴክኒኮች እነዚህ ልምዶቻችሁን ለመቀየር እነዚህ ያግዛሉ ብለሽ አሁን የጠቀሻቸው ትንፋሽን ማስተካከል፣ መጽሐፍ እኔ መጽሐፍ ስለሚቀለኝና ስለምወድ ቀላል ሊሆን ይችላል። ግን
እነዚህ ነገሮች ያግዛሉ ብሎ ሲነገር ማወቅና ወደ ምድር አውርዶ መኖር በጣም የተለያየ ነገር ነው። እንደውም አሁን ሰዓት ላይ ያለ ማወቅ አይመስለኝም ችግር ያለው መተግበር ነው። በስቶብናል። ሁላችንንም ቁጭ ብለንም ስናወራ ብታዩ ስለ አንድ ነገር ሁላችንም ብዙ መረጃዎች አለን፣ ግን ከዛ ከምናቀው ወይ መረጃ ካለን ነገር 1% መኖር ግን አዳጋች ነው እና ወደ መኖር አሁን ይሄንን ለምሳሌ አንቺ የጠቀሻቸውን ቴክኒኮች ወደ ኑሮ ለማምጣት እንዴት ነው ምንችለው? ማለት የምወደው ነገር ሲሆን ሊቀለኝ ይችላል። መጽሐፍ ስለምወድ መጽሐፉ ሊቀለኝ ይችላል። እሺ ግን ሌሎቹንስ እንዴት አድርጌ ወደ ህይወቴ ወደ ኑሮዬ ላምጣው? ባለሙያ የሚያስፈልገው ለዚህ ነው። ባለሙያ የሚያስፈልገው ለምን የሀሳብ አጋዥሽ እና አብሮሽ በተጓዳኝ የሚሄድ ሰው ስለሆነ ለምሳሌ ሰኞ 5 ሰዓት ላይ አንድ ደንበኛ ቡክ አረገ። እንግዲህ አንዱ ፕሮግራም 6 ሴሽን ነው ያለው 6 ጊዜ ማለት ነው 6 ቀናት 1 ሰዓት 1 ሰዓት ተኩል። ለዚህ ሰኞ 5 ሰዓት ላይ ሶፊ ጋር ሄዳለሁ። እንደ ባለሙያ ሲባል ግን አድማጮቻችንም ግር እንዳይላቸው ይሄ የሕክምና ባለሙያ ወይም ካውንስሊንግ ሳይኮሎጂስት ምናምን የምንላቸው ሳይሆን አሁን አንቺ ኮች ነሽ፣ ሜንቶር ነሽ አይደለ? እነዚህም ባለሙያ ናቸው እና እሱን ትንሽ ግር እንዳይል ብዬ ነው። ባለሙያ ሲባል ሁሌ አሁን አማካሪ ጋር እንኳን ሲባል ሰው ከአይምሮ ህመም ጋር ነው የሚያይዘውና ሜንቶር ግን ባደጉት ሀገር አሁን ሜንቶር በጣም አንዱ ዋናው ነገር እየሆነ መጥቷልና ልዩነቱም እንዲገባን ይሄ የህክምና ድጋፍ አይደለም፣ ወይም ደግሞ የታመመ ሰው አይደለም የሚመጣው ሰው የሆነ ቦታ ክፍተት አይቻለሁ። ለምሳሌ አሁን ያልነው ስሜቴን ማስተካከል ፈልጋለሁ፣ መረጋጋት ፈልጋለሁ፣ ደስተኛ መሆን ፈልጋለሁ፣ ወይም ደስታዬን የሚነጥቁኝ ነገሮች መረዳት ፈልጋለሁ። ከሰዎች ጋር ስኖር ስሜቴን አስተካክዬ አንዳንድ ሰው ለምሳሌ ፊቴ ተቆጪ ነው ፊቴ እኔ እኮ አልተቆጣሁም እና እንዴት አድርጌ ነው ታዲያ ፊቴንና ማች የሚያደርገው ውስጤና ፊቴ እነዚህ ነገሮች ውስጥ ክፍተቶች ናቸው። ክፍተቶቹን ለማስተካከል ለመሙላት ቢትዊን ከኤ ወደ ቢ መሄድ ፈልጌያለሁ። እዚህ መሀል ላይ አግዙኝ ነው። በዚህ ከህክምና ጋር ወይም ከህመም ጋር እያያዙ እነዚህ ነገሮች የህክምና እርዳታዎች አይደሉም። ስለዚህ ልማድ ብለን ስንል ደግሞ የኖርንበት ነገር አለ። ሁላችንም የመጣንበት የኖርንበት እማናየው ክፍል አለን። ላይክ ህይወታችን ላይ ይንጸባረቃል። አሁን ቅድም እንዳልኳችሁ አሃ ነው እንዴ ያለችው እኮ ስትኖረው ከዛ እንደወሰደችው አላወቀችም። የኔ ነው ብላ ኖራለች እስከዛ ድረስ። ስለዚህ አሁን የምንለው አይነት ሙያ ላይ ያሉ አጋዦች፣ ኮች፣ ሜንቶር፣ ትሬነር እነዚህ ስልጠና ላይ የሚሰጡ ጥቅሙ ምንድነው? አሁን ሰኞ 5 ሰዓት ላይ ሶፊ ጋር ሄዳለሁ ወይም ደግሞ ከውጭ ሀገር ብዙ ተማሪዎች አሉን። ሰኞ 5 ሰዓት ላይ ሶፊን አገኛታለሁ በዙም ሚቲንግ ብዬ አይምሮዬ ስለሚያስብ የተባልኩትን ነገር እጄ እሰራለሁ። እኔ የማይሰራ ተማሪ ገጥሞኝ አያውቅም። የተባሉትን ነገር በየትም ብለው ቢከብዳቸውም ቢጨንቃቸውም ይሰራል። ያው ስንጀምር አለን ኮንትራት አለን ተነጋግረን ነው የምንጀምረው። ዝም ብለን አንጀምረን መክፈል ብቻ ተማሪ አያደርግም። ስለዚህ ልንሰራና ካልሰራን አይሆንም። ሄዱ ይሰራሉ። ስለዚህ ባለሙያ የሚያግዘው በራስሽ ሲሆን ግን ማን ያይሻል? በቃ አይደል ቢሆን ይሆናል። ከፈራሽ ደግሞ ትተይዋለሽ፣ አታደርጊውም። ስለዚህ እኔ ባለሙያን እመክራለሁ ከተቻለ ቢኖርና ከቻለን ግን ከሌለ ደግሞ የመክፈል ባንችል ወይ ጊዜው አሁን ባይመቻችልን ወይ በሌላ ምክንያት ትንሽዬዋን ነገር ማድረግ ለምሳሌ ጽሁፍ ብለን ስንል አንድ መስመር እስቲ እንጻፍ። ሙሉ ገጽ አይደለም አንድ ደብተር ገዝተን ብቻ እንጻፍ። ታስት ዛሬ አንድ ጽፋለሁ ነገ 2 ጽፋለሁ እያልኩኝ እየተመቸኝ ሲሄድ እቀጥላለሁ ማለት ነው። ትንፋሹም እንደዛው አሁን ግሬትነስ ሾው ላይ አሉ አስተማሪዎች አሉ 5 ደቂቃ ትንፋሽ ልምምድ ብቻ የሚያሳዩ አሉ። ስለዚህ 5 ደቂቃ ብዙ አይደለም። ጀስት በቀን አንዴ 5 ደቂቃ እስቲ ልሞክር። ከዛ ስችለው እያሰፋሁት ሄዳለሁና ይሄ በጣም የተለጠጠ በአንድ ጊዜ ብዙ ነገር ላይ ለመስራት አይደል ይሄ
አዲስ አመት ቅድ ሊስት ተብለ ምታቀጭ እንደዛ አይሰራም። ከስሩ ነው ትንሽ ይሄ ነገር ከትንሹ ነው መጀመር። ትንሿን ነገር ማድረግን ደግሞ አፕሪሺየት የማድረግ ልማድ ያስፈልገናል። ራሳችንንም ኢሚዲየትሊ የሆነ ለውጥ መፈለግ የሆነ ነገር እንዲቀየር መጠበቅ የለብንም። 30 አመት በሆነ አቅጣጫ ኖረሽ በአንድ ቀን ምንም መቀየር አይችልም። ስለዚህ መሞከሪን ግን አርግ ያለው ወይ ይሄ ምንድነው ግቡን ትተሹ ለምሳሌ ውሃ አለን አይደል? አሁን ውሃ ባይ ዲፎልት ማለት ነው ዛሬ አንድ እቺን ግማሿን ከጠጣው ነገም ከጠጣው ሌላውን ትቼ ማለት ነው በ30 ቀን ውስጥ ውሃ ጠጪ ሰው ሆናለሁ አይደል? ባይ ዲፎልት። ወይም ደግሞ ፊቴን ሁሌ የምታጠብ ከሆነ በየቀኑ ንጹህ ይሆናል ፊቴ አይደል? ውጤቱ እሱ ይሆናል። ግልጽ ነው። ሶ ፕሮሰሱ ላይ ብቻ ይሄ መጨረሻውን ትተን ፕሮሰሱን መደረጉን ማለት ነው ማድረጉ ላይ ካተኮርን መድረሳችን አይቀርም እዛ ጋር። ትክክል አምናለሁ። በጣም ደስ የሚል ቆይታን ነው እያደረግን የነበረው። ያው ሰዓታችን እየገታን ነውና የመጨረሻ ጥያቄ በእኔ በኩል አንሳ። ስንነሳም እንዳልነው አሁን ላይ በተለይ የእናቶች ጊዜ ብለን የለ ብዙ እናቶች በርካታ አሳዳጊዎች ከልጆች ጋር ወይንም ከሚያሳድጓቸው ልጆች ጋር ግንኙነት ለመፍጠር መልካም የሆነ ሰላማዊ የሆነ በፍቅር የተሞላ ግንኙነት ለመፍጠር ይጥራሉ። የትኛውም እናት የምትፈልገው ያንን ስለሆነ ነገር ግን አሁን ያልሻቸው ስልጠናዎች በከተማ ውስጥ በዋና ከተማዎች ላይ ብቻ ነው ተገድበው የሚገኙት። በተለይ ከአዲስ አበባ ወጣ ሲባል እነኚህ ነገሮች እጥረት አለ። እንደ ልቤ ማግኘትም ምናልባት ራስን በራስ ማስተማር፣ ራስን በራስ ማሰልጠን፣ ምቹ ሁኔታዎች በሌሉበት ሁኔታ ላይ ራስን ማገዝ ቢፈልጉ እንደምትመክሪያቸው የምትጠቁሚያቸው ነገር ካለ? አሁን የግድ እነዚህ ትምህርቶች አስፈላጊ ናቸው ብቻ ናቸው ማለት አይደለም አይደል? የዚህ ነገር መፍትሄ ወይም ደግሞ ይህንን ትምህርት ካልወሰደ በቃ ያ ሰው ጥሩ ወላጅ አይደለም እያለን አይደለም። ስለዚህ ባሉበት አካባቢ ላይ የተሻለ ብለው የሚያስቡት ሰው እዛው ባሉበት ለኔ አሁን ብዙ በዚህ መንገድ ላይ ስመጣ ብዙ ሰዎች አግዘውኛል። ብዙ ሜንቶር ማለት ፕሮፌሽናሊ ስራቸው ሆኖ ሳይሆን እንዲሁ አይተሻቸው እንደው የሆነ ነገር ከዚህ ሰው በተማርኩ የምትዩ ነገር አለ አይደል? እስቲ ምንድነው የገባቸው ብለሽ ጠጋ ብለሽ ጠይቀሽ የምትወስጂው ነገር አለና እንደሱ መደረግ ቢችል በቃ ጠጋ ብለን መመልከት። እንዴት አንድ እናት እንዴት አርጋ ነው ሁሉንም አቻችላ ተረጋግታ የራሷንም ህይወት ካዩ በቃ እስቲ ለመማር ገባሽ አብቃ ያልገባኝ ነገር አለ እኔ እስቲ እንዴት ነው ይሄ ነገር ብሎ ለማለት ክፍት መሆን ይመስለኛል ትልቁ ነገር። እንደዛም ነው እውቀትም የመጣ ሆነኛ ፕሮፌሽናል አርግ ይሄ ስራ አርገን ስም ሰተን ስለምንሰራው ነው እንጂ እንደዛ እኮ ነው እውቀት እየተለሽ አይደል ከአንዱ ትውልድ ወደ ሌላው ትውልድ እየተላለፈ የመጣውና አካባቢያቸው ላይ ይኖራል ሰው ላይኖር አይችልም። ስለዚህ መጠየቅን መልመድ ለመማር ክፍት መሆን። መልካም ቆንጆ ቆይታን ያደረግ ነው። በጣም ደስ ይላል። ሰዓት ገደበን። 1 ሰዓት ብቻ በቂ አይደለም። እርግጥ ያነሳ ነው ነገር ራስን ከመግዛት ራስን ከማስተካከል ራስን ብቁ ከማድረግ አንጻር ብዙ ነገሮችን አንስተናል። ወላጅነትን እናትነትን ዳሰናል። ከግል ተሞክሮሽም በስራ ሂደት ውስጥ ካሳለፍሻቸውም ነገሮች በመነሳት ብዙ አጫውተሽናል። ይህ ብቻ በቂ ነው አንልም። እዚሁ ቃል እናስገባለን። ብዙ ጊዜ ለአንድ ጉዳይ ብቻ አይደለም እንግዶቻችንን የምንቀጥረውና ከሶፊ ጋር ብዙ የምናነሳቸው ጉዳዮች አሉ። ሌላ መሰናዷችን ላይ እንደምትመጪ እንደምትገኚ ቃል አስገብተን ነው የምንለያየው። ለዛሬው ግን እንዲህ ከተጣበበ ጊዜ እንዲያጠረን አነሰን እያልን ከምንጨነቅበት ጊዜያችን ካንቺም ጊዜ ላይ ቆጥበሽ ለእናቶች ጊዜ ይበጃል ያልሽውን ነገር ልታካፊን እዚህ ስቱዲዮ ድረስ ስለተገኘሽ በአድማጮቻችንም በእኛም በፕሮግራሙ አዘጋጆች ስም እጅግ አድርገን እናመሰግንሻለን። እኔም አመሰግናለሁ። በፈለጋችሁኝ ጊዜ ደግሞ አለው እዚሁ ቃል አስገባን ማለት ይሄድል ራኬፍዬ ሶፊ አክብረሽ ጥሪያችንን ስለመጣሽ እጅግ አድርገን እናመሰግናለን።
በድጋሚ እንደምንገናኝ ተስፋ እናደርጋለን። ብዙ ነገሮችን ተጫወትን፣ ብዙ ነገሮችን አካፈልሽን። እናመሰግናለን። በጣም አመሰግናለሁ። እኔ ውድ አድማጮቻችን የዛሬው የእናቶች ጊዜ ፕሮግራማችን ስትከታተሉት የነበረውን ይመስል ነበረ። ሳምንት ከሌላ እንግዳ ጋራ በዚሁ በእናቶች ጊዜ ፕሮግራም ከእናንተ ጋር እስከምንገናኝ ድረስ የሳምንት ሰው ይበለን እያልን የምንሰናበተው የፕሮግራሙ አዘጋጆች ሳራ ሞገስና ራኬብ ሀብቴ ነን። በእናንተ በኩል ያላችሁን ማንኛውንም ሀሳብ፣ አስተያየት በአጭር የጽሁፍ መልእክት ማድረሻ 9760 ላይ አስቀምጡልን። ሳምንት እስከምንገናኝ ቸርን ሰንብት። መልካም ጊዜ፣ መልካም ሳምንት ልጆቼ። የእናቶች ጊዜ በትርታ 97.6 ኤፍኤም የሬዲዮ ጣቢያ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት የሚቀርብ የሬዲዮ ፕሮግራም ነው። የእናቶች ጊዜ። በየእናቶች ጊዜ የሬዲዮ ፕሮግራም የቤተሰብና የማህበረሰብ ምሰሶ የሆነችው እናት ትመሰገናለች። የእናቶች ጊዜ የተለያዩ እንግዶች በእናትነት የህይወት ጉዞ፣ በልጆች አስተዳደግ ዙሪያ ያለፉበትን ተሞክሮና ውጣ ውረዶች በማንሳት ይመካከራሉ። የእናቶች ጊዜ አዘጋጆች ራኬብ ሀብቴና ሳራ ሞገስ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት በትርታ 97.6 ኤፍኤም። የእናቶች ጊዜ